እነሆ መቆያ የፕሬሷ ልዕልት የትውልድ ፍርርቆሽ እንደ መስክ ውሃ መሰስ ብሎ የሚያልፍ አይደለም። ተቀባው ትውልድ ቀሎና ለስልሶ የሚያገኘው የሕይወት ጉዞ ቀዳሚዎቹን ትውልዶች አጉብጦና ደፍቆ ያለፈ ነው። ዛሬ ስለ ዲሞክራሲና ነጻነት የሚሰብከውና የነጠላው ጫፍ እንዳትነካ የሚጠይቀው ዝንቡም እሺ እንዳትባል የሚያስጠነቅቀው ትውልድ አባቶቹና እናቶቹ በባርነት የብረት ቀንበር ተጠምደው የግፍና የመከራ ቋት ሆነው ያሳለፉ ናቸው። የአሜሪካ ታሪክም ይኸው ነው። የዛሬዎቹ ነፃ ሕዝቦች ነን የሚሉት ጥቁር አሜሪካውያን አባቶቻቸው በስቃይ አለንጋ ሲጠበጠቡ የኖሩ ናቸው። በእነሱ የስቃይ ትካሻ የተረማመደው ትውልድ የዛሬው ክብሩንና ነፃነቱን አግኝቷል። ጥቁሮች በቀለማቸው ምክንያት ተለይተውና ተገልለው ስለ መብት ለመናገር ሲያምርህ ይቀራል ተብለው እንደ ዕቃ ሲሸጡና ሲለወጡ ኖሩ። ያን ሥርዓት ለመለወጥ ተከታታይ ትውልዶች መሥዋዕት ሆነዋል። ጥቁሮች በተናጠልም ይሁን በቡድን ነፃነት እያሉ ጮኸዋል። የሚደርስባቸው ቅጣት ሳያስፈራቸው ራሳቸውን አሳልፈው ሌላው እንዲያልፍለት ደክመዋል። እንደ ኢዳ ዌልስ ያሉ ጥቁሮች የማይገፋ የሚመስለውን የጭቆና ተራራ ለመናድ በሙሉ ኃይላቸው ሰርተዋል። እንደ ኢዳ ዌልስ ያሉ ጥቁሮች የሌላውን አጋርነት ሳይፈልጉ እኔ ከሌላው የተለየ ምን ይደርስብኛል እያሉ ራሳቸውን አሸዋ ውስጥ ሳይቀብሩ ዴሞክራሲ፣ ነፃነት፣ እኩልነት፣ መብት እያሉ ተከራክረዋል። በእነሱም ትካሻ እየተረማመዱ የአሁኖቹ ትውልዶች እዚህ ደርሰዋል። ኢዳ ቢል ዌልስ ጥቁር አሜሪካዊት ነበረች። እርሷ ስትወለድ የባርነት ሥርዓት መሻሩን አሜሪካ ብታውጅም ግን የጥቁርነት መድሎና መገለል እንዳፈረጠሙ ነበሩ። ጥቁሩን ከሰው በታች አድርጎ በጭቆና ገመድ ቀፍድዶ ማስቀጠል የመንግሥትም የፍትሕ አካሉም የጸጥታ አካሉም ፍላጎት በበረታበት ከ130 ዓመታት በፊት በነበረችው አሜሪካ ኢዳ ዌልስ ሥርዓቱን ትንቅንቅ ገጥመዋለች። ሌሎችን ማስተባበር አላስፈለጋትም። መጀመሪያ ራሴ ምን ሠራሁ ብላ ነው ራሷን የጠየቀችው። የጋዜጠኝነት ሙያዋን የዚያ አስፈሪ ትግል መታገያ አደረገችው። የማይነካ የሚመስለውን ነካችው። የማይደፈር የሚመስለውን ቋጥኝ ነቀነቀችው። እንደምትሸነፍበት ያወቀችውን ጦርነትም ገጠመችው። ለጊዜው ብትሸነፍም ቀጣው ትውልድ እንደሚያሳካው አምና ፋና ወጊ ሆነች። ትክክለኛ ነው ብዬ ያመንኩበትን ግብፅ ሳልደርስበት ጉዞዬን አላቋርጥም ብላ ጨከነች። ከ100 ዓመታት በፊት የነበረው የአሜሪካ የፍትሕ ሥርዓት እንደማያግዛት እያወቀች ፈተነችው። የአስተዳደሩን ጉድለት የሸፈነበትን ጭምብል እየገለጠች ዕርቃኑን አስቀረችው። እንኳንስ የጥቁሮቹን የነጮቹን ስሜት የሚወሰውስ ብዕሯን ጠመንጃና ጥይት አድርጋ ተዋጋችበት። ጋዜጠኛነቷን የሰብአዊ መብት ማስከበሪያ አደረገችው። አስተዳዳሪዎቹ አደገኛ የዘር ቀስቃሽ እያሉ እስኪፈርጇት ድረስ ናጠቻቸው። በእርግጥ ዊልስ የታገለችበት መብት ሁሉም ተከብሮ የጥቁሮች ነፃነት ተረጋግጦ ሕግ ሲሆን ለማየት አልታደለችም። ግን ብዙዎቹን የሐሳቧ ተካፋይ አድርጋ በፓርላማው ውስጥ ጭምር የደቦ ፍርድን ውሳኔ ያስለወጠችበትን የትግሏን ፍሬ አይታለች። ቀሪውንም ተከታታይ ትውልዶች አሳክተውላታል። የነፃነት፣ የመብት፣ የእኩልነት ታጋይዋ ጋዜጠኛ ኢዳ ዌልስ። ኢዳ ዌልስ የተወለደችው በባርነት ይገዙ ከነበሩ ወላጆቿ ነው። አባቷ ከነጭ አባት የተወለደ ቢሆንም ከእናቱ ጋር በባርነት የተገዛ ነበር። ነጩ አባቷ ዘግይቶ የምንጣፍ ሥራ እንዲማር አድርጎት ስለነበረ በዚያው ሙያው ከአሳዳሪው ጋር ቆየ። እናቷም በባርነት የተገዛች በአሳዳሪዋ ፈቃድ የምትኖር ነበረች። አባትና እናቷ ቢፋቀሩም አልተፈቀደላቸውምና በይፋ ሳይጋቡ ቆዩ። ዊልስ በተወለደች 6 ወሯ በ1860 ዓ.ም ባሮች ነፃ እንዲወጡ
የባሪያ ሥርዓት እንዲቀር በአሜሪካ ሕግ ሲታወጅ አባትና እናቷ ጋብቻቸውን ይፋ አደረጉ። ኢዳ ዊልስ በባርነት ሥርዓት አላለፈችም፣ ግን የባርነት አስገፊ ገፈቱን ከጨለጡት ሰዎች ከአባትና ከእናቷ ጭምር ብዙ ተረድታለች። ካደገችም በኋላ የጥቁሮች የዘር መድሎ ያስከተለውን ጭቆናን፣ ጥቃትን፣ ስቃይን ሰለባው ሆና አይተዋለች። ኢዳ ለወላጆቿ ከ6 ልጆች የመጀመሪያዋ ናት። አባቷ ለትምህርት ባለው ከፍተኛ ፍላጎት ልጆቹን አስተምሯቸዋል። ኢዳ በ16 ዓመቷ ሁለተኛ ደረጃ ብትደርስም የሕይወቷን አቅጣጫ የሚለውጥ ሐዘን ገጠማት። አባትና እናቷ ከአንድ ልጃቸው ጋር በወባ ወረርሽኝ ሞቱ። ዊልስ የኃላፊነት ቀንበር ተሸካሚ ሆነች። ወንድሞቿና እህቶቿ ለዘመድ እንዲከፋፈሉ ሲያስቡ ተቃወመች። ኃላፊነቱን ወስዳ ወንድሞቼና እህቶችን አሳድጋለሁ አለች። ስለዚህ ትምህርቷን አቋርጣ አስተማሪ ሆነች። በዚሁ ሥራ ላይ እንዳለች ነው የጋዜጠኝነት ሙያዋን የጀመረችውና ያዳበረችው። ዊልስ ባሏም እንደሷው ጥቁርና ለጥቁሮች መብት ተከራካሪ ነበር። ፈርዲናንድ ሊ ባርኔት በቺካጎ ጠበቃና ቺካጎ ኮንሰርቫተር የተሰኘው ጋዜጣ አሳታሚ ነበር። ይህንኑ ጋዜጣ ዊልስ በኋላ ጊዜ በኃላፊነት ስትመራው ቆይታለች። ዊልስና ባለቤቷ ጋብቻቸው የፍቅር ብቻ ሳይሆን የሙያና የዓላማ አንድነትም ጭምር አድርገው ሞት እስኪለያቸው አብረው ኖረዋል። 3 ልጆችንም አፍርተዋል። ዊልስ ጋዜጠኛ ነበረች። በተዘዋወረችባቸው ከተሞች ባሉ ጋዜጦች ጽሑፍ አቅርባለች። በአንዳንዶቹ ተቀጥራለች። የጋዜጣ ባለቤት ሆናም አሳታሚ ሆናለች። መጽሐፍ ጽፋለች። ጋዜጠኝነቷ በትምህርት የተደገፈ አልነበረም፣ ግን የተመሰገነ የአጻጻፍ ስልቷ፣ በተደነቀ የቃላት አጠቃቀሟ፣ የሚመስጥ የሐሳብ አደረጃጀቷ፣ በተሳካ የአንቀጽ አገነባቧ ተነባቢና ታዋቂ ሆናለች። ጽሑፎቿ ስሜትን ሰርስረው የሚኮረኩሩ፣ አንባቢዎችን ሰንገው የሚይዙ ነበሩ እያሉ የሕይወት ታሪክ ጸሐፊዎቿ መስክረውላታል። ሁሉም ጽሑፎቿ የፖለቲካ ይዘት ያላቸውና የሰብአዊ መብት ጥሰትን የሚተናነቁ፣ ለጥቁሮች መብት የሚሞግቱ ነበሩ። ሉላ በሚል የብዕር ስም የምትጽፋቸው መጣጥፎች የዘር መድሎ ያፋፋውን የጥቁሮች በደልና ግፍ የሚተነትኑ፣ በተቀመሩ ስሌቶች የሚያሳዩ፣ በመረጃ የደረጁ ጽሑፎች ናቸው። በተለያዩ የሀገሪቱ ክልል ባሉ 10 ጋዜጦች ያስነበበቻቸው ጽሑፎች ጥቁሮች በባለቤትነት የያዟቸው ጋዜጦች ቢሆኑም ሌሎች ጋዜጦችም እየተቀባበሉ አተመዋቸዋል። ስለዚህ ከ1880ዎቹ አጋማሽ ጀምሮ እስከ 1920ዎቹ አጋማሽ ድረስ በመላ አሜሪካ የታወቀችና ዝነኛ ጸሐፊ ለመሆን በቅታለች። ዊልስ የጽሑፍ ችሎታዋንና የጋዜጠኝነት ሙያዋን የወደደችውን ለመጥቀም የጠላቸውን ለማሳጣት አልተጠቀመችበትም። ለገንዘብ መሰብሰቢያ፣ ለግል ዝናዋ መወጣጫም አላደረገችውም። ዓላማዋና ግቧ ግልጽ ነው። በደልና ጭቆናን ከተጠቁትና ከተበደሉት ጫንቃ ላይ ማንሳት። በምትጽፋቸው ጽሑፎች ምክንያት የግድያ ማስፈራሪያ ደርሷታል። የህትመት ድርጅቷ ወድሟል። በተደራቢነት ከምትሠራው መምህርነት ለጥቁሮች የሚሰጠውን የትምህርት አድሎኛነት ጽፋለች ተብላ በትምህርት አስተዳደሩ ትዕዛዝ ተባራለች። ግን ሁሉንም ሳታማረር እንዳመጣጡ እየተቀበለች ዓላማዋን አሳክታለች። በዚህም ችሎታዋ የፕሬሷ ልዕልት የሚል ቅጽል ተሰጥቷታል። ዊልስ በቴኔሲዋ ማምፊስ መኖር ስትጀምር ከተማዋ ዳርቻ ባለ ትምህርት ቤት ለአስተማሪነት ተቀጥራ ነበር። ለጋዜጦች መጻፏንም አልተወችም። አንድ ቀን በአንደኛ ማዕረግ የሚያሳፍራትን ትኬት ቆርጣ ወደ ባቡር ገባች። የባቡሩ አስተናጋጅ ግን ይህ የነጮች እንጂ ያንቺ ቦታ አይደለምና ተነሺ አላት። ጭስ ካለበትና የተጨናነቁ ተሳፋሪዎች ያሉበትን ፍርጎ እያሳየ ከዚያ ሂጂ አላት። እምቢ አለች። አስገድደውና በጉልበታቸው ያደርጉታል እንጂ ዌልስ መብቷን አሳልፋ የምትሰጥ አልነበረችም። አልችላቸውም፣ ሕግ ሆኗል፣ ሌላው የተቀበለውን ምን አስጨቃጨቀኝ ብላ ያመነችበትን ያውም መብቷን የምታስረክብም አልነበረችም። ስለዚህ እኔም እንደ ማንኛዎቹ ሰው ነኝና ገንዘቤንም ከፍዬበታለሁና ከያዝኩት ወንበር አልነቃነቅም አለችው። ጭቅጭቅ ሆነ። አስተናጋጁና 2 ነጭ ወንዶች ተባብረው እየጎተቱ ከባቡር
አወረዷት። ሲጎትቷት ዌልስ ባለ በሌላ ኃይሏ ያስተናጋጁን እጅ በጥርሷ ነከሰችው። ጥርሴ ልጠቀምበት የምችልበት ብቸኛው ኃይሌ ነበር ብላለች ዌልስ በኋላ በጻፈችው ጽሑፍ። ዌልስ የደረሰባትን የዘር መድሎ የፈጠረው ግፍ ዘ ሊቪንግ ዌይ በሚል ርዕስ በጋዜጣ የጻፈችው ጽሑፍ በመላ አሜሪካ ለመነበብ በመቻሉ በሕዝቡ ዘንድ ትኩረት ሳበች። ዌልስ ግን በዚህ አላቆመችም። የአሜሪካን በተለይም የቴኔሴን ግዛት ፍትሕ ለመፈተን ተነሳች። በደሏን ወደ ፍርድ ቤት ወሰደችው። እንደማይፈረድላት ቢፈረድላትም እንደማይፈጸምላት ታውቃለች። ግን በሕግ እንመራለን፣ የፍትሕ ሀገር ነው፣ በፍትሕ ሀገር ውስጥ ነው ያለነው እያለ የሚንቀባረረውን የቴኔሴ ግዛት ፍትሕ ገጽታ ለሕዝቡ ለማሳየት ፈለገች። ስለዚህ ጠበቃ ገዝታ የባቡር ድርጅቱን ከሰሰች። የመጀመሪያው ፍርድ ቤት ፈረደላት። ግን የባቡር ድርጅቱ ለክልሉ ጠቅላይ ፍርድ ቤት ይግባኝ ብሎ አስፈረደባት። የባቡር ጣቢያው ጥቁሮች ተለይተው እንዲሳፈሩ ማድረጉ ትክክል ነው ብሎ ፈረደለት። ዌልስ የአምላክ ያለ በዚች ምድር ላይ ለእኛ ፍትሕ የለም ማለት ነውን ያለችውም ያን ጊዜ ነው። ዌልስ ቢፈረድባትም ጉዳዩ በብዙ አንባቢዎች ዘንድ ፍርደ ገምድልነት መሆኑን አሳይቷል። ዌልስም የምትፈልገው ያንኑ ነበር። ከ10 ዓመታት በኋላ ከአውቶቡስ የፊት ወንበር ወደ ኋላ እንድትሄድ ብትገደድ አላደርገውም ካለችው የሞንቲጎሜሪዋ ሮዛ ፓርከስ 10 ዓመታት በፊት ዌልስ የቀለም መድሎ ያከፋውን የመጓጓዣ አገልግሎት በመቃወም ቀዳሚዋ ሆናለች። ጋዜጠኛ ዌልስ የበለጠ የምትታወቅበትና በታሪክ ፊት ሞገስ ያሰጣት በአሜሪካ ሰፍኖ የነበረውን የደቦ ፍርድ ለማስቀረት ያደረገችው ትግል ነው። የደቦ ፍርድ የሚባለው የአሜሪካን የእርስ በርስ ጦርነት ተከትሎ የመጣ የተወሰኑ የነጭ ቡድኖች ራሳቸው ፈርደው ራሳቸው ጥቁሮቹን የሚገድሉበት አሰራር ነው። አሰራሩ ሕገወጥ ቢሆንም ሕጋዊ እንዲመስል አድርገውታል። የደቦ ፍርድ የበለጠ ተጠናክሮ የሚሰራበትም የባሪያ አሳዳሪነታቸውን በሕግ ከተከለከሉት የደቡብ ግዛቶች ሲሆን በሰሜነኞቹ ግዛቶች የዚህ አይነት ሕገወጥ ድርጊት መፈጸሙን እንኳን የማያውቁ ነበሩ። በደቦ ፍርድ ነጮቹ ምክንያት ፈልገው በጥቁሮቹ ላይ የጥቃት እርምጃ ይወስዱባቸዋል። እስር ቤት ድረስ ገብተው በፖሊስ ጥበቃ ስር ያሉትን ጥቁሮች አውጥተው ሊገድሏቸው ይችላሉ። በዚህ ድርጊታቸው አይከሰሱም፣ አይወቀሱም። ፖሊሶቹም ነጮች፣ የአስተዳደር ኃላፊዎቹም ነጮች ስለነበሩ አይቃወሟቸውም። መሪዎቹ ነጮች የሆኑበት የክልሉ መንግሥትም ድርጊታቸውን አይቶ እንዳላየ ያልፋቸዋል። ስለዚህ ሕገወጡን ድርጊት ሕጋዊ አስመስለው ይጠቀሙበታል። ጥቁሮቹን ለመግደል ወይም እንዲፈረድባቸው ለማድረግ ምስክር አያስፈልግም። የጥቁሩ ድምፅ አይሰማም። የነጮቹ ቡድን ጥፋተኛ ያለውን ጥቁር ባገኘው ቦታ ሊገድለው፣ ዕድለኛ ከሆነ የዓመታት ፍርድ ፈርዶ ወህኒ ሊወረውረው ይችላል። አንድ ነጭ ሚስቴን ደፍሯታል ወይም ከጅሏታል ካለ ጥቁሩን ሊገድለው ወይም ሊያስደበድበው ወይም ሊያሳስረው ይችላል። ነጮቹ ሴቶች ወደውና ፈቅደው ከጥቁሮቹ ወንዶች ጋር ቢፋቀሩ ነጩ ወላጅ ክብሩን ለማስጠበቅ ሲል አስገድዷት ነው ብሎ የግድያ እርምጃ እንዲወሰድበት ያደርጋል። በክሊቭላንድ ጋዜጣ የባለትዳሯና ነጯ ጁሊያ አንደርውድና የወንደላጤው ጥቁር ዊልያም ወፌት ታሪክ በጥር ወር 1884 ዓ.ም ታትሞ ነበር። ነጯ ጁሊያ ጥቁሩ ዊልያምን የወሲብ ጥቃት ሊያደርስብኝ ነበር ብላ ተናገረች። ዊልያም አስተባበለ፣ ግን ማን ይሰማዋል? 15 ዓመት ተፈረደበት። ከ4 ዓመታት በኋላ ሴትዮዋ የተናገረችው ሐሰት መሆኑንና መጸጸቷን ስለተናገረች ከእስር ተፈታ። እንደ ዊልያም አፌት ዕድለኞች ያልሆኑት ግን ወዲያው ተቀጥቅጠው የተገደሉት ጥቁሮች ብዙ ናቸው። ዌልስ የምታጋልጠው እንዲህ አይነቱን መረን የለቀቀ ሕጋዊ ያልሆነ ግን መንግሥት የሚባርከውን ግፍ ነበር። በደቦ ፍርድ ላይ የነበሩትን ጥቁሮች ስቃይ ነበር። የባርነት ሥርዓት መወገዱና ባሮች ነፃ መሆናቸው በሀገሪቱ ሕገ መንግሥት ከተደነገገ በኋላ የተንሰራፋውን የባርነትን ቀንበር ነበር የምታጋልጠው። የደቡቦቹ ግዛቶች አስተዳዳሪዎችና ፍርድ ቤቶች ምስክርና በፎቶግራፍ የተደገፈ መረጃ ቢቀርብላቸውም እንኳን ወንጀሉን ሊያስቆሙት አይፈልጉም። ቀን በሕግ የሚሰሩ እየመሰሉ ማታ ከወንጀለኞቹ ጋር እየተማማሉ በዝምታ ያልፉታል። ሕግ ቢደነገግም የዘረኛነት ስሜታቸውና ፍላጎታቸው ሕገ ወጦቹን ገዳዮች እንዲደግፉ ይገፋቸዋል።
በዚያን ጊዜ ያለችው አሜሪካ ሕግ ያላት የማይፈርድ ዳኛ፣ ሕግ ያላት የሚያስከብር የጸጥታ ኃይል የሌላት ነበረች። ሕግን በእጃቸው ያደረጉትን ሕገ ወጦች የሚደግፍ የጸጥታ ኃይል የበዛባት ሆነችና ጥቁሮች በዘራቸው ምክንያት የበደልን የሬት ጽዋ ሲጋቱ ቆዩ። የዌልስ ጥናታዊ ጽሑፎች እንዳረጋገጡት ከእርስ በርሱ ጦርነት በኋላ ለ50 ዓመታት ያህል በደቦ ፍርድ የተገደሉ ጥቁሮች ብዛት 4084 ደርሷል። ከነዚህ ውስጥ 25 በመቶ የሚሆኑት በግድያ፣ 30 በመቶ የሚሆኑት በሴቶች ጥቃት ሰበብ ያለ ማስረጃና ያለ ክርክር የተገደሉ ናቸው። ዌልስ 14 ገጽ በሚደርሰው ጥናቷ በ3 ዓመት ብቻ በደቦ ውሳኔ ፍርድ 728 ጥቁሮች መገደላቸውን አስረድታለች። የተበዳዮችን ስም፣ አድራሻና የጥቃቱን አፈጻጸም እያሳተመች አጋልጣለች። ይህን ሁሉ የምታደርገው የአሜሪካ ሕግ አስፈጻሚዎችና የፍትሕ አካሎች ግፍ ያሰባው አድልዎ እንደሚፈጽሙ ለማሳየት ነው። አንባቢዎቿ ነጮቹ ጭምር ይደረጋል ብለው የማይገምቱት ግፍ በሀገራቸው እንዴት እንደሚሠራ ለማሳየት ነው። ትግሏ ወዲያው ለውጥ እንደማያመጣ ትረዳለች። ግን ውሎ አድሮ የታመመና የቆሰለ ልብ ግፍና መከራውን ለማስቆም የበደሉ ጥዝጣዜ ያስገድደዋል ብላ ስለምታምን የሆነውን ሁሉ ታሳያለች። በአሜሪካ የደቡብ ግዛቶች የሚኖሩ ነጮች የሚፈጽሙትን ግፍ ለመቋቋም ሕግና ሕግ አስከባሪዎች እንደማያስቆሟቸው በተረዳች ጊዜ ሁሉም ጥቁር ራሱን ለመከላከል ራሱን እንዲያስታጥቅ እስከ መስበክ ደርሳለች። የደቦ ፍርድን ለመቋቋም እንደ በግ እየተጎተቱ ከመቀጥቀጥ የትጥቅ ተቃውሞ ያስፈልጋል የሚል አስተያየቷንም ሰጥታለች። የዊንችስተር ጠመንጃ አለች ዌልስ፣ የዊንችስተር ጠመንጃ በሁሉም ጥቁር ቤት በተከበረ ቦታ መቀመጥ አለበት። ዌልስ ነጮች በጥቁሮች ላይ የደቦ ፍርድ የሚፈጽሙትን በደል የማጋለጥ ጥረቷን ለጋዜጣ በሠራችባቸው ጊዜ ሁሉ አላቋረጠችም። ለሰብአዊ መብትና ለሴቶች መብት እየተከራከረች ጥቁሮች የሚሰቃዩበትን የደቦ ፍርድ መቃወሟን አልተወችም። የደቦ ፍርድ የጥቁሮችን አንገት ለመድፈቅና ጥቁሮች በራሳቸው የሚተማመኑ እንዳይሆኑ የሚፈጸምባቸው ግፍ መሆኑን በቅርበት ለመረዳት የሚያስችል አጋጣሚ ነበራት። ጋዜጠኛ ዌልስ የደቦ ፍርድ ጥቁሮች አንገታቸውን እንዲደፍቁና በራሳቸው እንዳይተማመኑ ለማድረግ የሚፈጸምባቸው ግፍ መሆኑን በቅርበት ለመረዳት የሚያስችል አጋጣሚ ነበራት። ያ አጋጣሚ የደቦ ፍርድ ምን አይነት እንደሆነ የዓይን ምስክር ስላደረጋት በጽናት እንድትታገለው ረድቷታል። በማምፌስ በምትኖርበት ወቅት ቶማስ ሄነሪ ሞስ ከተባለው ጥቁር ጋር የቀረበ ቤተሰብነት ነበራት። የመጀመሪያ ልጁንም ክርስትና አንስታለች። ሞስ በባለቤትነት የሚመራው ግሮሰሪ ጥሩ ገቢ ያስገኛል። ከሞስ ግሮሰሪ ትይዩ የነጩ ባርቴስ ግሮሰሪ ብዙም ገቢ የማያስገኝ ስለነበረ ባርቴስ ይቀናበት እንደነበረ ብዙዎች ያውቃሉ። አንድ ቀን ጥቁሩና ነጭ የሆኑ ወጣቶች ካርታ ሲጫወቱ ቆይተው ወደ ጸብ አመሩ። ሲደባደቡ የነጩ አባት ለልጁ ተደርቦ ጥቁሩን ልጅ ደበደበው። በግሮሰሪያቸው አጠገብ የሆነውን ሲያዩ የሞስ ግሮሰሪ አስተናጋጆች ጥቁሩን ለማገዝ ወደ ጸቡ ገቡ። ወዲያው ጸቡ የዘር ሆነና ሌሎችም ተሳተፉበት። ጸቡ ከበረደ በኋላ 10 የሚደርሱ ነጮች ተሰባስበው የሞስ ግሮሰሪ አስተናጋጆችን ያዟቸው። በጸቡ ወቅት በቦታው ያልነበረውን የግሮሰሪውን ባለቤትም አልተውትም። ተቀናቃኙ ነጩ ባለ ግሮሰሪ ቀንደኛና የደቦ ፈራጆቹን አባላት አስተባባሪ ነበር። ሦስቱንም እስር ቤት ወረወሯቸው። በማግስቱ ነጩ ባለ ግሮሰሪ ቀዳሚ ሆኖ 70 የሚሆኑ ነጮች ከእስር ቤት አውጥተው ሦስቱንም ከከተማዋ 1 ኪሎ ሜትር ወስደው በጥይት ገደሏቸው። ሞስ ሊገድሉት ሲወስዱት እባካችሁ ለወገኖቼ ይችን ፍትሕ የሌለባት ከተማ ለቃችሁ ውጡ ብላችሁ ንገሩልኝ ብሎ ነበር አሉ። እነዚያን ነጭ ገዳዮች አስተዳደሩም የጸጥታ አስከባሪዎቹም አልጠየቋቸውም። ዌልስ ይህን ግፍ በቅርብ ሆና በማየቷ የደቦ ፍርድን እንድታጋልጠው ብርታት ሆናት። በ1912 ዓ.ም የደቦ ፍርድ ወንጀል መሆኑን የሚደነግገው ሕግ እስኪደነግግ ድረስም ብዕሯን አላሳረፈችም፣ አንደበቷንም አልዘጋችም። ብቻዋን የጀመረችውን ትግል ሌሎች ጋዜጦችንም እያስተባበረ የሕዝብ ስሜት ሳበች። አንድ ጊዜ ጽፋ በቃኝ አላለችም። በስሜት እየተነዳች ሐሰተኛ ወይም የተጋነነ ዘገባ አላቀረበችም። ዘገባው የተጠነቀቀ የተሟላ ስለነበር ተቃዋሚዎቿ ነጮች ሊያስተባብሉት አልተቻላቸውም። ማድረግ የቻሉት
ማስፈራራትና ማሳደድ ነበር። ያ ደግሞ የበለጠ ዕውቅናና ዝና እየፈጠረላት አገዘፋትና ጽሑፏን ተነባቢ አደረገላት። ዌልስ የጸረ ደቦ ፍርድ ትግሏን አላቋረጠችም። ጽሑፎቿን በሐዝና በማስረጃ እያስደገፈች ሌሎች ጋዜጦችም እየተቀባበሉ እንዲያሰራጩት አድርጋ አሳትማለች። ስለ ጥቁሮች በደል በማስረጃ የምታቀርበው ጽሑፍ ለነጮቹ የሚጎመዝዝና በንዴት የሚያሰክራቸው ሆነ። ስለዚህ እንደለመዱት በደቦ ፍርድና ውሳኔ ዌልስንና ጋዜጣዋን ሊያጠፉ ተሰባሰቡ። በግንቦት ወር 1884 ዓ.ም ወደ ፍሪ ስፒች ቢሮዋ ሄደው ሕንፃውንና በውስጡ ያለውን ሁሉ አወደሙት። የቢዝነስ ማናጀሩን ከተማውን ለቆ እንዲሄድ አባረሩት። ዌልስን ቀድሞም የግድያ ማስፈራሪያ ይልኩላት ስለነበረ ያን ዕለት ደብዛዋን ለማጥፋት የተመቸ ቀን አድርገው ቆጠሩት። ግን የተቆረጠላት ዕድሜ ያላለቀ ኖሮ ዌልስ በአካባቢው አልነበረችም። ራሷን ለማሳረፍ ወደ ኒውዮርክ ሄዳ እረፍት ላይ ነበረች። ነጮቹ አለመኖሯን ሲያውቁ የምትመለስበትን ባቡር ሲጠብቁ አሉ። ዌልስ ግን አልተመለሰችም። ስለተፈጠረው አደጋ ተነግሯት ስለነበረ እዚያው ቆየች። ከቤቷ ሰባራ ስንጥር ሳታነሳ ነፍሷን ለማዳን ስትል እንደወጣች ቀረች። አበድረናል ያሉ አበዳሪዎችም ቤቱንና የተረፈውን ዕቃ ሸጡት። ዌልስ የጠበቀችው ስለነበር በደረሰባት ጥቃት አልደነገጠችም። ኖረችባትን ከተማ ለቃ ኑሮዋን በኒውዮርክ ሃርላም አደረገች። ዘኒውዮርክ ኤጅ ለተባለ ጋዜጣም ተቀጥራ የነጮቹን የደቦ ፍርድ እያጋለጠች መቃወሟን ቀጠለች። ወደ ቺካጎ እስክትሄድ ድረስም በኒውዮርክ የምትታወቅበትን የመብት ጥያቄ እያነሳች በጋዜጣዋ ሞገተች። ኢዳ ዌልስ ለነጮቹ የማይገላገሏት የጉሮሮ አጥንት ሆነችባቸው። ዌልስ የምትቃወመው በጥቁሮች የሚፈጸመውን መድሎና ግፍ የተጣለውንም ጭቆና ሁሉ ነው። በሴቶች ላይ የነበረውንም ተጽዕኖ እንዲቃለል ታግላለች። ነጭ ሴቶች በጥቁሮች ሴቶች ላይ ያላቸውንም ንቀት ትጸየፋለች። ስለዚህም ባገኘችው አጋጣሚ ሁሉ ታጋልጣለች። በዚያን ጊዜ በአሜሪካ ሴቶች መሪዎቻቸውን ለመምረጥ አይፈቀድላቸውም ነበር። ስለዚህ ዌልስ የምትካፈልበት የሴቶች የመምረጥ መብት እንዲከበር የሚጠይቅ ከመላው አሜሪካ የተወከሉ ሴቶች የሚሳተፉበት ሰልፍ በዋሽንግተን እንዲከናወን ተወሰነ። ዌልስ የቺካጎን የሴቶች ልዑክ እየመራች ዋሽንግተን ደረሰች። እንደ ሰልፉ አስተባባሪ አባልነቷ ተሳትፏም ከፍተኛ ነበር። ግን ሰልፉ በሚካሄድበት ቀን ሴቶች የመምረጥ መብታቸው እንዲከበር በሚያደርጉት ሰልፍ ላይ ነጮቹ ሴቶች ጥቁሮቹ አብረዋቸው እንዲሰለፉ የማይፈልጉ ሆነው ተገኙ። እስከዚያው ድረስ አብረው ሲደክሙ የነበሩትን ጥቁር ሴቶች የነጮቹ ሴቶች ሰልፍ ካለፈ በኋላ ከኋላ ሊሰለፉ እንደሚችሉ አስተባባሪ ኮሚቴው አስታወቃቸው። ዌልስ በብርቱ ተቃወመች። ለብቻዋም ወደ ጎዳናዋ ተስፈንጥራ ወጣች። ሰልፉ በመንገድ ሲያልፍ ዌልስ የነጮቹን የፊት ሰልፍ ተቀላቀለች። በዚያ ቦታ ማንም ምንም ሊያደርጋት አልቻለም። ጥቁሯ ዌልስ ከዘረኞቹ ነጮች ሴቶች ጋር አብራ ሰልፉን ተሳተፈች። ዌልስ ማለት እንዲህ እያደረገች የሴትነት መብቷን ከጥቁሮች መብት ጋር እያጣመረች የምትታገል ተሟጋች ጋዜጠኛ ነበረች። ኢዳ ዌልስ መጋቢት 25 ቀን 1923 ዓ.ም በ69 ዓመቷ አረፈች። ሥራዎቿ፣ የታገለችላቸው ዓላማዎቿ አሁንም ስሟን ያስጠራሉ። ባለፈችባቸው የጋዜጠኝነት ሕይወቷ ካሳተመቻቸው የጋዜጣ ጽሑፎችን በተጨማሪ የሕይወቷንም ታሪክ ጽፋ ስለነበረ ከሞተች 40 ዓመታት በኋላ ልጆቿ አሳትመውላታል። የኢዳ ዌልስ ስምና ዝና ገዝፎና ልቆ የታየውም ከሞተች ብዙ ዓመታት በኋላ ነው። ከተሳተፈችባቸው በርካታ የጥቁሮች መብት ተከራካሪዎች ኮሚቴም በአንዳንዶቹ ስሟ ሳይጻፍ ቆይቷል። ነገር ግን እንደ ዌልስ ያሉ ለሀገርና ለሕዝብ መልካም የሠሩ ሰዎች ስማቸው ጊዜ ጠብቆ ፈንቅሎ ይወጣል። እንቅበርህ ቢሉትም እንደ ብርጭቆ አንጸባርቆ ይታያል። ዌልስም ከዓመታት በኋላ ስሟ የበለጠ ገነነ። በስሟ ሙዚየምና መንገድ ተሰይሟል። ሐውልት ሊቀረጽላት ነው። የኮሎምቢያ ዩኒቨርሲቲም ለላቀ የሥነ ጽሑፍ የጥበብና የጋዜጠኝነት
ተሳትፎ ላላቸው ባለሙያዎች የሚሰጠውን ሽልማት ከሞተች ከ97 ዓመታት በኋላ ሸልሟታል። የጥቁሩን ማኅበረሰብ የቤት ባለቤት ለማድረግ የጀመረችውንም ጥረት በማስታወስ በቺካጎ የተሠራውን የቤቶች ፕሮጀክት በዌልስ ስም ተሰይሟል። በዚሁ አካባቢም የመታሰቢያ ሐውልት ቆሞላታል። የአሜሪካ የፖስታ አገልግሎት የ25 ሳንቲም ቴምብር በመልኳ አሳትሟል። ከእነዚህም ሌላ የተለያዩ መታሰቢያዎች ተደርገውላታል። ኤዳ ዌልስ ከሞተች 100 ዓመታት በኋላ የገነነ ስሟ፣ የተከበረ ታሪኳ እያንጸባረቀ ነው። አብራችሁን ስለቆያችሁ እናመሰግናለን።